መጣን እናንተም ብትኖሩ እኛም ብንኖር። ሄሎ ሰላም ጤና ይስጥልኝ የሸሪ ቤተሰቦች እንዴት ናችሁ? ሳይበር ሴኩሪቲ በአማርኛ ፓርት 6 አሁን ይጀምራል። በዚህ ቪዲዮ የምናየው ስለምንድን ነው? ስለ ዲጂታል ሲግኔቸር ወይንም ዲጂታል ፊርማ ማለት ነው። ኦኬ ዋት ኢዝ ኤ ዲጂታል ሲግኔቸር? ቬሪ ኢምፖርታንት. A digital signature is an electronic method of verifying that the digital document, message, or a file was created by a specific person and has not been changed. ማለት ነው። ዲጂታል ሲግኔቸር ልክ እንደ ሃንድ ሪትን ሲግኔቸር ነው። በእጃችን ፊርማ እንደምንፈርመው ሁሉ እኛ ለመሆናችን በእጃችን ፊርማ እንፈርማለና በዲጂታልም ፊርማ ይፈረማል ማለት ነው። ስለዚህ it is what verifying that the digital document, message or file was created by a specific person. በዛ ሰው በዛ በባለቤቱ በዶክመንቱ ባለቤት የተፈረመ መሆኑን፣ ሁለተኛ ደግሞ በመንገድ ላይ ያልተቀየረ መሆኑን ለማረጋገጥ የሚጠቅም ነው ማለት ነው። እና በባለፈው በሲሜትሪክ እና አሲሜትሪክ ኪ ቪዲዮአችን እንዳየነው አሊስ ኤንድ ቦብ የሚለውን ትተን አልማዝ ኤንድ በላይ ብለናል አይደለም? ስለዚህ አሁንም ያን ምሳሌ ነው የምንጠቀመው። የፈረደባቸው አልማዝ ኤንድ በላይ አሉ። መጀመሪያ አልማዝ አለች፣ ከዛም በኋላ በላይ አለ ማለት ነው። እና አሁን እዚህ ጋር ኬዙ ምንድነው? አልማዝ ለበላይ ዲጂታሊ ሳይን አርጋ የሆነ ደብዳቤ ልትልክለት ነው። ኦኬ ሰላም በላይ የሚለውን ጽሁፍ ዲጂታሊ እንዴት አርጋ ነው ሳይን አርጋ መላክ የምትችለው? ኦኬ ጥያቄው ይሄ ነው። ሶ እንደተለመደው አልማዝ ሁለት ኪ ጀነሬት ታደርጋለች። ኦኬ አልማዝ ምን ታደርጋለች? ሁለት ኪ ጀነሬት ታደርጋለች። አረንጓዴውና ቀዩ ቁልፍ ማለት ነው። አረንጓዴው ፐብሊክ ኪ ነው። ኦኬ ኢትስ ፐብሊክ ቱ ኤቭሪባዲ፣ ለማንም ሰው የምትሰጠው ኪ ነው ማለት ነው። ፐብሊክ ቦታ ላይ ታስቀምጧለች። በዓለም ላይ ያላችሁ ሰዎች ይሄ የኔ ፐብሊክ ኪ ነው ብላ አውጃለች ማለት ነው። ሁሉም ሰው አክሰስ ያደርገዋል ይሄንን ኪ ማለት ነው። ቀዩ ቁልፍ እንደ አዝራን ፕራይቬት ኪ ናት። ኦኬ ጉድ። ከዛም በኋላ አሁን ምንድነው የተፈለገው? አልማዝ ለበላይ ሰላም በላይ የሚለውን ደብዳቤ ዲጂታሊ ሳይን አርጋ ለመላክ ነው ያስበው ማለት ነው። በጣም ጥሩ። እንደተለመደው ፕሌን ቴክስት ጽፋለች ማለት ነው። ሰላም በላይ የሚለው ይህ ፕሌን ቴክስት ነው። ከዛ ምን ታረጋለች? ሃሽ ታረጋለች። ሃሽንግ ምንድነው? ባለፈው ያየነው ለምንድን ነው? ለዚህ እኮ ነው። ሃሽንግ ታረጋለች ማለት ነው። ዋት ኢዝ ዘ አውትፑት ኦፍ ሃሽንግ? ዳይጀስት ማለት ነው። ኦኬ ሜሴጅ ዳይጀስት ወይም ሃሽ ቫልዩ ማለት ነው። ኦኬ ይሄ ሰላም በላይ የሚለው ሃሽ ሲደረግ ምን ተገኘ? ኤክስ ሃሽ ኤች ዲኬ አት ኬጂቢ ብቻ እንደዛ ተገኘ ማለት ነው። ከዛ ይሄንን ዳይጀስት ይሄንን ሃሽ ቫልዩ ምን ታደርገዋለች? ኢንክሪፕት ታደርገዋለች እንደገና ማለት ነው። ኦኬ በማን ቁልፍ? በራሷ ቀይ ቁልፍ በፕራይቬት ኪዋ ትቆልፈዋለች ማለት ነው። ይህ ምን ይባላል? ዲጂታል ሲግኔቸር ይባላል። ኦኬ ይህ ምን ይባላል? ዲጂታል ሲግኔቸር ዋይ ሃሽ ኤች ኬ ዲ ኤክስ አት ሲአይኤ ብቻ ግን ይሄ ምን ይባላል? ዲጂታል ሲግኔቸር። ዲጂታል ሲግኔቸር ኦፍ ዋት? ዲጂታል ሲግኔቸር ኦፍ ዚስ ፕሌን ቴክስት ሰላም በላይ ማለት ነው። ይሄ ሰላም በላይ የሚለው መልእክት ይሄኛው ምኑ ነው? ዲጂታል ሲግኔቸሩ ነው ማለት ነው። ፊርማው ነው። ቲንክ ኦፍ ይሄ ወረቀቱ፣ ይሄኛው ደግሞ ፊርማው ማለት ነው። የዚህ ወረቀት ማረጋገጫው ይሄ ዲጂታል ሲግኔቸር ነው ማለት ነው። ለዚህ ለሰላም በላይ መልእክት ከአልማዝ የተላከ መሆኑ ያልተቀየረ መሆኑ ነን ሪፒቴሽን ለማረጋገጥ የሚጠቅመው ኦኬ ዲጂታል ሲግኔቸሩ ይሄ ነው ማለት ነው። ዋይ ሃሽ ኤች ዲ ኬ ኤክስ አት ሲአይኤ የሚለው ኦኬ this is what the digital signature of this plain text ማለት ነው። አሁን ምን ታደርጋለች ማለት ነው? አልማዝ ለበላይ መልእክቱን ትልክለታለች ማለት ነው። ምን ነው የምትልከው? ቦዝ ሰላም በላይ የሚለውን ፕሌን ቴክስት እና ዲጂታል ሲግኔቸሩን ባንድ አያይዛ ወረቀትና ፊርማውን ማለት ነው ትልክለታለች ማለት ነው። ከዛ በላይ ምን ይደርሰዋል? ዲጂታል ሲግኔቸር as well as the plain text ሰላም በላይ ማለት ነው። ግልጽ ነው። ሁለቱ ይደርሰዋል ማለት ነው። ከዛ በላይ ምን ያደርጋል? ዲክሪፕት ያደርጋል። በማን? በፐብሊክ ኪ ኦፍ አልማዝ ማለት ነው። ምክንያቱም ፐብሊክ ቦታ ላይ ስላለ በዛች ኪ ተጠቅሞ ዲክሪፕት ያደርገዋል ማለት ነው። ከዛ ዲክሪፕት ሲያደርገው ምንድነው የሚገኘው? መጀመሪያ ኢንክሪፕት ሳይሆን በፊት የነበረው ዴታ ይገኛል ማለት ነው። ኤክስ ሃሽ ኤች ዲ ኬ አት ኬጂቢ የሚለው ነገር ይገኛል ማለት ነው። ይሄኛው ነገር ማለት ነው። ይሄኛው ዳይጀስት ማለት ነው። ስለዚህ ይሄ ዳይጀስት ኢንክሪፕት ሆኖ አይደለ ዲጂታል ሲግኔቸር የተገኘው በላይ በአልማዝ ፐብሊክ ዲክሪፕት ሲያደርገው የሚገኘው ይሄ ዳይጀስት ነው ማለት ነው።
ከዛ ይሄንን ዳይጀስት ያስቀምጥና በላይ እንደገና ይሄንን ሰላም በላይ የሚለውን ፕሌን ቴክስቱን ሃሽ ያደርጋል። ኦኬ ዳይጀስት ፊርማውን አግኝቷል። አሁን መልእክቱን ማወቅ ነው የሚፈልገው። ይሄንንም ፕሌን ቴክስቱንም አግኝቶታል። ትክክለኛ መሆኑን ለማረጋገጥ ነው ዋናው ዓላማው። ምን ያደርገዋል? ይሄን ሰላም በላይ የሚለውን ሃሽ ያደርገዋል። ሃሽ ያደርገው ምን ይገኛል? ዳይጀስት ይገኛል ማለት ነው። ናው ዊ ሃቭ ቱ ዳይጀስት። ሁለት ዳይጀስቶች አሉ ማለት፣ ሁለት ሃሽ ቫልዩዎች አሉን ማለት ነው። ቀጣዩ ጥያቄ ምንድነው? አር ዴይ ዘ ሴም የሚል ነው። አንድ ናቸውን? ኢኩቫለንት መሆናቸውን ኮምፔር እናደርጋለን ማለት ነው። እዚህ ጋር እንደምታዩት ኤክስ ሃሽ ኤችዲ ኤችኬዲ አት ኤኬጂቢ ይሄኛውም እንደዛው ነው። ስለ አንድ ናቸው አይደለም? ይህ ምን ያረጋግጥልናል? ኦኬ the digital signature is a secure electronic signature that prove ኦኬ ምንድነው ፕሩቭ የሚያደርግልን? የመጀመሪያው authentication or authenticity ያረጋግጥልናል። ምን ማለት ነው? the document was sent by the claimed sender ኦኬ በትክክል በአልማዝ የተላከ መሆኑን ያረጋግጥልናል። የመጀመሪያው ማለት ነው። እነዛ ሁለቱ ሃሾች አንድ ሆኑ ማለት በክሌምድ ሴንደር ወይንም በአልማዝ የተላከ መሆኑን ያረጋግጣል። ሁለተኛው ኢንተግሪቲ ምን ማለት ነው? the document has not been altered after it was signed ከፈረመችበት በኋላ በመንገድ ላይ ሲሄድ እነቹቹ ምናምን እነዛ አጭበርባሪዎች ማን እንደሚድል ያሉ ሰዎች አልቀየሩትም፣ ራሱ ነው ማለት ነው። ኦኬ ሶስተኛ ነን ሪፒዲሽን አይደል? ነን ሪፒዲሽን ማለት the sender cannot deny signing the document በሌላ ጊዜ አልማዝ አረባከን ያላየው እኔ ያላኩልህም ብትል አትችልም ማለት ነው። ይህ ማረጋገጫው ነው። ላኪው መላኩን እንዳይችል ያደርጋል አይደለ? ስለዚህ እነዚህን ሶስት ነገሮች ያረጋግጥልናል ማለት ነው። እነዚህ ሁለት ዳይጀስቶች ሁለት ሃሽ ቫልዩዎች አንድ መሆናቸው ምን ያረጋግጥልናል? አውተንቲኬሽኑን፣ ኢንተግሪቲውን እና ነን ሪፒዲሽን። ይሲ ታስታውሳላችሁ የመጀመሪያ ቪዲዮ ስለ CIA ኮንፊደንሻሊቲ፣ ኢንተግሪቲ፣ አቬይላቢሊቲ፣ አውተንቲሲቲ፣ ነን ሪፒዲሽን ብለን የሴኩሪቲ መርሆች ሴኩሪቲ ተሟላ የሚባለው እነዛን መርሆች ሲሟሉ ነው ብለናል አይደል? ዓላማችን እኮ እነዛን መርሆች ማሟላት እኮ ነው። አልረሳነውም በውስጥ አዋቂነት ማለት ነው። እነዚህን ለማረጋገጥ ይጠቅማል ማለት ነው። ፕራይቬሲ ውስጥ ተረጋግጧል አልተረጋገጠም? ያ ማለት ኮንፊደንሻሊቲው መልእክቱ ሚስጥራዊነቱ ተረጋግጧል አልተረጋገጠም? ምክንያቱም ሰላም በላይ የሚለው እኮ አዝ ፕሌን ቴክስት ነው የተላከው አይደለ? ከዚህ ጀምሮ አልማዝ ምን ይላከችው ሰላም በላይ የሚለውንና ዲጂታል ሲግኔቸሩን ባንድ ስትልክ ማለት ነው። ከዚህ እንግዲህ በጣም ረጅም ነው። ብዙ ማዕት ራውተሮች በጣም ብዙ አይኤስፒዎች ኢንተርኔት ሰርቪስ ፕሮቫይደሮች ይከተሉታል ማለት ነው። እዚህ በላይ ጋር እስከሚደርስ ድረስ በጣም ማዕት ሰዎች ፕሌን ቴክስቱን ያዩታል ማለት ነው። እንዴት አድርጎ ነው ታዲያ ይሄን ሚስጥራዊነት ማረጋገጥ የሚቻለው? እንደው ራሳችሁ እኮ መገመት ትችላላችሁ። ምን ይደረግ? ይሄን ቪዲዮ ማለት እዚህ ጋር ፖዝ አድርጉትና የሚቀጥለውን ነገር ከመናገር በፊት እናንተ ፖዝ አድርጋችሁ ራሳችሁ ገምቱ። ያው እንደተለመደው እዚህ አልማዝ አለ፣ እዚህ ጋር ደግሞ በላይ አለ ማለት ነው። በፐብሊክ ክሪፕቶግራፊ በፊት እንደነገርኳችሁ each and every entity, each and every person, each and every website generate a pair of key ብለናል። ሁለት ጥንድ የሆኑ ቁልፎችን ጀነሬት ያደርጋሉ። ፕራይቬት ኪ ኤንድ ፐብሊክ ኪ አይደለ? ስለዚህ አልማዝ የራሷ ፕራይቬት ኪ አላት፣ ፐብሊክ ኪ አላት። ኦኬ ቀዩዋ ቁልፍ ፕራይቬት ኪ ናት፣ አረንጓዴው ደግሞ ፐብሊክ ኪ ነው ማለት ነው። ጉድ ላይክዋይዝ በላይም የራሱ ፕራይቬት ኪ ፐብሊክ ኪ ጀነሬት ያደርጋል ማለት ነው። ፔር ኦፍ ኪ ኦኬ ፐርፕል ከለር ያላት ሐምራዊ ቀለም ማለት ነው ፕራይቬት ኪ ነች። ኦኬ ሰማያዊ ቀለም ያለበት ደግሞ ፐብሊክ ኪ ነው ማለት ነው። አሁን አልማዝ ሰላም በላይ የሚለውን ጽሁፍ ጀነሬት ታደርጋለች ማለት ነው። ይህ ምንድነው? ፕሌን ቴክስት ነው። ጉድ ከዛም በኋላ ምን ታደርገዋለች? ሃሽ ታደርገዋለች። ሃሽንግ አልጎሪዝም ውስጥ ታስገባዋለች ማለት ነው። ከዛ ምን ይገኛል? ኦብቪየስ ዳይጀስት ይገኛል ማለት ነው። ሃሽ HXKGB የሚል ይገኛል ማለት ነው። it's what ሜሴጅ ዳይጀስት ማለት ነው። የሰላም በላይ የሚለው ዳይጀስት ቫልዩ ወይም ሃሽ ቫልዩ ይሄ ነው ማለት ነው። ጉድ ከዛስ ኢንክሪፕት ታደርገዋለች። በማን? በራሷ ፕራይቬት ኪ ትቆልፈዋለች ማለት ነው። በራሷ ፕራይቬት ኪ ትቆልፈዋለች። ከዛ ምን ይገኛል? ዲጂታል ሲግኔቸር። this is what ይሄ YHHKDX@CIA የሚለው ምንድነው? the digital signature of this plain text ሰላም በላይ ማለት ነው። የዲጂታል ማረጋገጫ ዲጂታል ፊርማው ነው ብለናል። ጉድ ከዛም በኋላ ቅድም ሰላም በላይ የሚለውን ፕሌን ቴክስት እና ዳይጀስቱን ዲጂታል ሲግኔቸሩን ባንድ ነበር ያላከቸው። አሁን ግን አስ ፕሌን ቴክስት አትልክም። ራዘር ምን ታደርጋለች? ይሄንን ሰላም በላይ የሚለውን ኢንክሪፕት ታደርጋለች። ኦኬ በምንድን ነው ኢንክሪፕት የምታደርገው?
በበላይ ፐብሊክ ኪ። ኦኬ በበላይ ፐብሊክ ኪ። መቼም ፐብሊክ ኪውን የታገኛለች አትሉኝም። ፐብሊክ ኪ ማለት ፐብሊክ ቦታ ላይ የሚቀመጥ ነው። ማንም ሰው አክሰስ እንዲያደርገው ፐብሊክ ቦታ ላይ ይቀመጣል ብለናል አይደል? ስለዚህ አልማዝ ከዛ ከፐብሊክ ቦታ ላይ ከፐብሊክ ስፔስ ላይ አምጥታ ከክላውድ ላይ ማለት ነው አምጥታ ትጠቀማለች ማለት ነው አይደለ? ይህ ኢንክሪፕት ታደርገዋለች። በበላይ ፐብሊክ ኪ ኢንክሪፕት ታደርገዋለች ማለት ነው። ናው ምን ተገኘ? ሳይፈር ቴክስት። the output of encryption is what? ሳይፈር ቴክስት ነው አላለም? ስለዚህ ሃሽ ኤክስ ምናምን አት ሞሳድ የሚል እንትን ተገኘ ማለት ነው። ይሄ ምንድነው? ሳይፈር ቴክስት ነው ማለት ነው። አሁን ሁለቱን እንትኖች ትልካለች ማለት ነው። ሳይፈር ቴክስቱና ዲጂታል ሲግኔቸሩን ባንዳ ያይዛ ትልካለች ማለት ነው። ስለዚህ በላይ ላይ የሚደርሰው ምንድነው? ዲጂታል ሲግኔቸር እና ሳይፈር ቴክስት ነው ማለት ነው አይደለ? አሁን በመንገድ ላይ ሲመጣ ሳይፈር ቴክስቱም ማየት አይቻልም። ምክንያቱም ማየት የሚቻለው የበላይ ፕራይቬት ኪ ካላችሁ ብቻ ነው። ዲጂታል ሲግኔቸሩም ለማረጋገጫነት ይጠቅማል ማለት ነው። ጉድ። ከዛ በላይ ምንድነው የሚያደርገው? አሁን ይሄንን ዲጂታል ሲግኔቸሩን ምን ያደርጋል? ዲክሪፕት ያደርጋል። በማን ነው ዲክሪፕት የሚያደርገው? በአልማዝ ፐብሊክ ኪ። ምክንያቱም የተቆለፈው በአልማዝ ፕራይቬት ኪ ስለሆነ ዲክሪፕት ሊያደርግ የሚችለው በአልማዝ ፐብሊክ ኪ ነው ማለት ነው። ጉድ። ከዛ ምን ያገኛል? ዳይጀስት ሃሽ ቫሊዩን ያገኛል። ይህንን ያስቀምጥና ይህን እንዳለ ያስቀምጥና እዚህ ጋር ሳይፈር ቴክስቱ አለ አይደለ? ኤክስ ሃሽ ኤች ኬ ዲ ኤክስ አት ሞሳድ የሚለው ይህንን ምን ያደርገዋል? ዲክሪፕት ያደርገዋል ማለት ነው። በማን? በራሱ ፕራይቬት ኪ። ኦኬ በራሱ ፕራይቬት ኪ ዲክሪፕት ያደርገዋል ማለት ነው። ከዛ ምን ይገኛል? ፕሌን ቴክስት ይገኛል። ሰላም በላይ የሚለው መልእክት ይገኛል ማለት ነው። ከዛም በኋላስ መልእክቱን አንብቧል። ነገር ግን ኢንተግሪቲውን ለማረጋገጥ ሃሽ ያደርገዋል። ሰላም በላይ የሚለውን ምን ያደርገዋል? ሃሽንግ አልጎሪዝም ውስጥ ያስገባዋል። ከዛ ምን ይገኛል? ዳይጀስት ይገኛል። እንደተለመደው ልክ እንደ ቅድሙ አሁን ሁለት ዳይጀስቶችን አገኘን ማለት ነው። ጥያቄው አሁን አር ዴይ ዘ ሴም ኦር ኖት የሚለው ነው ማለት ነው። አንድ ሆኑ ማለት የቅድሙ ሶስቱ ነገሮችን ኢምፕሩቭ ያደርግልናል ማለት ነው። አውተንቲሲቲውን፣ ኢንቴግሪቲውን እና ነን ሬፑዲዬሽኑን ያረጋግጥልናል ማለት ነው። በዚህ መልክ ነው ዲጂታል ሲግኔቸር የሚሰራው። በጣም ጥሩ። ዲጂታል ሲግኔቸርን በዚህ መልክ ከተረዳ ነው እንደው ስታዩት ዲጂታል ሲግኔቸር 100% እንደው ኦኬ ይመስላል። ነገር ግን እዚህ ጋር አንድ ጥፋቱ ምን መሰላችሁ? ፐብሊክ ኪው ኦኬ ፐብሊክ ቦታ ላይ ነው የሚቀመጠው ብለናል አይደለ? የሁሉም ሰዎች ፐብሊክ የሁሉም ዌብሳይቶች ፐብሊክ የሆነ ፐብሊክ ቦታ ላይ ነው የሚቀመጠው ብለናል አይደለ? የአልማዝን ፐብሊክ የበላይን ፐብሊክ ስፔስ ላይ የሚቀመጥ ከሆነ እንዴት ብሎ ማንነትን ሊያረጋግጥ ይችላል አይደለ? ለምሳሌ አሁን አልማዝ የራሷን ፕራይቬት ኪና ፐብሊክ ኪ ጀነሬት አድርጋ ፐብሊክ ቦታ ላይ ፐብሊክ ኪዋን አስቀምጣ በፕራይቬት ኪ ኢንክሪፕት አድርጋ ለበላይ ላከችለት አይደለ? ሌላ ሰው ቹቹ መጥቶ ማለት ነው ሃከር መጥቶ የአልማዝን ፕራይቬት ኪ ማለት ፐብሊክ ኪ ማለት ነው ከፐብሊክ ስፔስ ላይ አንስቶ ጥሎ ማለት ነው እኔ አልማዝ ነኝ ብሎ ኦኬ ፐብሊክ ቦታ ላይ ቢያስቀምጥስ? አያችሁ ያ ፐብሊክ ቦታ ያ ፐብሊክ ስፔስ የምንለው ወሳኝ ነው ማለት ነው አይደለ? ስለዚህ አሁን የተነጋገርነው ነገሮች በሙሉ አሪፍ ሊሆኑ ብለው ችግሩ እዚህ ጋር ነው ማለት ነው የሚፈጠረው። ኦኬ ያ ፐብሊክ ቦታ እንትን አይሆንም። ስለዚህ አሁን አፍተር ኦል ይሄ ሁሉ ዙሪያ ጥምጥም ምንድን ነው ዓላማችን ማለት ነው? በኢንተርኔት ላይ እኮ ትረስትን ለመፍጠር እኮ ነው። ትረስት ሪሌሽንሽፕ አይደለ? መተማመንን ለመፍጠር ነው። እንደሚታወቀው በኢንተርኔት ላይ we are talking to someone who we don't know ማለት ነው። ከማናውቀው ሰው ጋር ከስትሬንጀር ጋር ነው ከእንግዳ ሰው ጋር ነው የምናወራው ማለት ነው። I am here somebody from America አይደለ? በምናወራ ሰዓት በብዙ ራውተሮች ዙሪያ ሄደን ነው እንግዲህ www.google.com እላለሁኝ። google.com ይሁን አይሁን በምን ይታወቃል? facebook.com እላለሁ። ንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ .com.net አይዱን በሚመጣ ሰዓት ሪሊ የንግድ ባንክ ነው እዚህ አይታወቅም ማለት ነው። የምናወራው ሰው ከማናውቀው ጋር ነው ማለት ነው። we are talking to the strangers ማለት ነው። ከእንግዳ ሰው ጋር ነው የምናወራው። ስለዚህ ይህን ትረስት ለመፍጠር ትረስት ሪሌሽንሺፕ ለመፍጠር ፒር ቱ ፒር የሆነ ትረስት መፍጠር አይቻልም ማለት ነው። ሁለት ኢንቲቲዎች ኢንዲፔንደንትሊ ትረስት ሊፈጥሩ አይችሉም ማለት ነው። እና እንዴት ነው ትረስት የሚፈጠረው? ትረስት ሊመጣ የሚችለው በሰርድ ፓርቲ ነው ማለት ነው።
እነዚህ ቁልፉን ያስቀምጣሉ ያልንባቸው ቦታዎች ኦኬ ትረስት የሚመነጨው ከነሱ ነው ማለት ነው። ቬሪ ኢምፖርታንት ማወቅ ያለባችሁ ነገር ማለት ነው። ትረስት የሚመነጨው ከየት ነው? ከዛ ከሰርድ ፓርቲ ነው ማለት ነው። ዶስ ሰርድ ፓርቲ አር ዋት ዊ ኮል ኢት ሰርቲፊኬት አውቶሪቲ ይባላሉ ማለት ነው። ኦኬ እንደው ይሄንን እኮ ለመረዳት ማለት ነው። አሁን ለምሳሌ የተመራቂ ተማሪዎች ምን ያደርጋሉ መሰላችሁ? ተመርቀው ሊሄዱ ሲሉ ሪኮሜንዴሽን ሌተር ጻፉልን ይላሉ። ኦኬ ያጽፋሉ በመምህራኖቻቸው ማለት ነው። እና ሲያጽፉ ለምሳሌ አሁን ጨቡዴ ገለታ የሚባል አንድ ልጅ ሊያጽፍ መጣሉ አይደለ? እና መምህሩ ምን ብሎ ነው የሚጽፍለት? ጨቡዴ ገለታ የሚባለው ልጅ በጣም በአካዳሚ አሪፍ ነው፣ እንደዚህ ነው፣ እንደዛ ነው፣ በጣም እንደዚህ የለም የአካዳሚ ፐርፎርማንሱን አሪፍ እንደሆነ አድርጎ ይጽፍለታል ማለት ነው። ከጻፈለት በኋላ ፊርማ ይፈርምለታል አይደለ? ያን ፊርማ ወስዶ ለድርጅቶች ጋር እኔ እንዲህ ነኝ ይሄውና አስተማሪ እንደዛ አድርጎ ፈርሞልኛል ብሎ ቢል ያ ፊርማ ይታመናል እንዴ? አይታመንም። የግለሰብ ፊርማ ነው አይደለ? ምን መደረግ አለበት? ማህተም፣ የዩኒቨርሲቲው ማህተም መመታት አለበት ማለት ነው አይደለ? የዩኒቨርሲቲው ማህተም ሲመታ ግን ያ ዩኒቨርሲቲው ይታመናል። ኦኬ ሰርቲፊኬት ሰጪ ነው ማለት ነው። አያችሁ፣ ሰርቲፊኬት ሰጪ ነው። ስለዚህ ዩኒቨርሲቲው እውቅና ስላለው ለምሳሌ ከጂአይቲ ነው አሉ፣ ከጅማ ዩኒቨርሲቲ ነው እንትን የተባለው። ስለዚህ ጂአይቲ ዌል ኖውን ነው ይታወቃል። ስለዚህ የዛ ሰርቲፊኬት ነው እንጂ የአስተማሪው ፊርማ ዝግባ የሚባል ትርጉም አልነበረውም። ነገር ግን ፓወር የሚያገኘው ምን ሲሆን ነው ማለት ነው? የዩኒቨርሲቲው ማህተም ሲያርፍበት ነው ማለት ነው። የዩኒቨርሲቲው ማህተም ሲያርፍበት በትክክልም ይታመናል ማለት ነው። ልክ እንደዚህ ሁሉ በጣም ብዙ ምሳሌ እንትን ብሎ ማስረዳት ይቻላል። ለምሳሌ ከቀበሌ መታወቂያ ልታወጡ ሂዳችሁ አሉ። ከቀበሌ መታወቂያ ልታወጡ ሂዳችሁ ኦኬ እዛ ጋር ማንነታችሁ አለ። ስሜ እንትና ነው፣ ፎቶ፣ እድሜ፣ የትምህርት ደረጃ ምናምን ብላ ብላ እናንተን ማንነት የሚገልጽ አይዲ ኦኬ አይደንቲፊኬሽን ካርዳችሁ ላይ ማንነታችሁ ተጽፏል። ያ ሁላ ዙሪያ ጥምጥም ተጽፎ ኦኬ ፊርማችሁ ምናምን ይኖርበት ይሆናል። ያ ሁላ ከንቱ ነው። የቀበሌው ማህተም እስካላረፈበት ድረስ ማለት ነው። የቀበሌው ማህተም ሲያርፍበት ኦኬ ቀበሌው ስለሚታመን ፖሊስ ሲያገኛቸው እስኪ መታወቂያ ናምጣ፣ መታወቂያችሁን ትሰጣላችሁ። ስትሰጡ ያን መታወቂያችሁን ስትሰጡ ፖሊሱ የሚያምናችሁ ማለት ነው እናንተን ሳይሆን የዛ የቀበሌውን ሰው አስተዳደሩን ያመነው ማለት ነው። ማህተሙ ባያርፍበት ኖሮ አትታመኑም ነበረ። ስለዚህ ትረስት የሚመጣው ከሰርድ ፓርቲ ነው። ልክ ከቀበሌ ፖሊሱ ያመነው ማለት ነው እናንተን ሳይሆን ማንን ነው ያመነው? የቀበሌ አስተዳደሩን ነው ያመነው። እነዛ ድርጅቶች ተማሪዎቹ እንዲቀጠሩ የሄዱበት ድርጅቶቹ ያመኑት ያን የአስተማሪውን ፊርማ ሳይሆን ዩኒቨርሲቲውን ነው ያመኑት። ሰርቲፊኬት የዩኒቨርሲቲውን ማህተም ነው ያመኑት ማለት ነው። ሶ ትረስት የሚመጣው ከሰርድ ፓርቲ ነው የሚለውን ትይዛላችሁ። በሚቀጥለው ቪዲዮ ስለ ሰርቲፊኬት አውቶሪቲ ስናይ ሁላ እስከዛሬ የዘባረቅነው ነገር መልክ ይይዝላችሁና ትልቁን ኢሜጅ ትልቁን ምስል ታዩታላችሁ ማለት ነው። የዛ እስካሁን ፐብሊክ ኢንክሪፕሽን፣ ፕራይቬት ኢንክሪፕሽን፣ ዲጂታል ሲግኔቸር፣ ሃሽንግ እነዚህ ሁሉ መጥተው በአንድ ቦታ ላይ ግጥምጥምጥምጥም ብለው ስጋ ለብሰው ስታገኙ ዋው አሜዚንግ ሸራሪት ነው ትላላችሁ ማለት ነው። እና ሰብስክራይብ አድርጉ። በነገራችን ላይ እያበሳጫችሁ ነው። ሃቭ ኤ ናይስ ዴይ። ደህና ዋሉ።